ዳዊትን ከሰማኸው በክንድ መታመን ታቆማለህ። ዳዊትን ከሰማኸው መከራና ረሃብን መፍራት ታቆማለህ። ጻድቅ ሲራብ ዘሩም እህል ሲለምን አላየውም ይልሃል። ዳዊትን ከሰማኸው እግዚአብሔር ሁሉ ጊዜ በቀኝ ያለው ስለዚህ አልታወክም ይልሃል። አይኖቼን ወደ ተራሮች አነሳው ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ አይደለም ይልሃል። ከሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ በዳዊት ቤትና በሳኦል ቤት መካከል ለብዙ ዘመን ጦርነት ሆነ። የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ የሚለውን ነው ያስተማርኩት። እና አንድ የፈለግነው ልንኮርጀው የፈለግነው የሳኦል ቤት በዋናነት የማንፈልገውበት ምክንያት እግዚአብሔር የናቀው ቤት ነው። መናቅ ማለት ምን ማለት እንደሆነ ታውቃለህ? በእግዚአብሔር ዓይን ፊት ያልተከበረ ቦታ ያልተሰጠው ቤት ነው ማለት ነው። የዳዊት ቤት ደግሞ በእግዚአብሔር ዓይን ፊት የከበረ ቤት ነው። የከበረ ብቻ ሳይሆን ቀጣይነት ያለው ካጃባላስ ወደ ልጅ የሚሻገር ሃሌሉያ። ከመቀጠል በፊት ትምህርቴን ልባርካችሁ። እግዚአብሔር የማይወድቅ በረከት ይስጣችሁ። ስለዚህ ይሄን የዳዊት ቤት ፈልገነዋል። የዳዊት ቤት የት ድረስ ነው ሄደው? አዲስ ኪዳን ድረስ ነው ሄደው። ስለ ኢየሱስ ክርስቶስ ሲናገር ከዳዊት ዘር እና አንዳንድ ሰዎች በጣም የሚስቱ ሰዎች አሉ። ብሉይ ኪዳን የእግዚአብሔር ቃል የማይመስላቸው ሰዎች አሉ። ደጋግሜ ነግሬያቸዋለሁ። ሐዋርያት ይዘው ያገለገሉት መጽሐፍ ብሉይ ኪዳን ነው። አዲስ ኪዳን አልነበራቸውም። አዲሱ ኪዳን እነሱ ነው የጻፉት። ምን ይዘው ያገለገሉ ካልከኝ ብሉይ ኪዳንን ይዘው ነው ያገለገሉት። ስለዚህ በዳዊት ሕይወት ውስጥ እግዚአብሔር የተሳተፈበት እግዚአብሔር የሰጠው ድል ያለበት ሕይወት ነው። ስለዚህ እንዴት እነዚህን ቤቶች ልዩነት ብቻ አድርገን እንለፈው? አንዱ ቤት ውስጥ ገብተን እንኑር እንጂ። ስለዚህ እኛ ደግሞ መረጥን ምን መሆን? የዳዊት ቤት መሆን። አንተ ማን ቤት ነህ? የዳዊትን ቤት መረጥን። እግዚአብሔር ትቶት ሊሄድ የማይወድ ቤት ነው። ሰማ እኔ እኮ እግዚአብሔር ታውቃላችሁ፣ አንድ ጊዜ ዳዊት በደለ እና አስመረጠው አይደል? ለበደሉ ከዛ የመጨረሻው ምን ሆነ? ልጁ ተነሳበት። ከቁባቶቹ ጋር በአደባባይ ተኛ። ዳዊት ያሳዝነኛል። ያን ወደ ደብረ ዘይት ተራራ ሸሸ እና ንጉሥ ዳዊት እየተሰደበ ነው የሸሸው። ምናምን የሆነ ሰው ያን ሳሚ የሚባሉ መንገድ ላይ እየሰደቡ ያሳዝነኛል። እሱ ፓርት ሲሰድበው ዳዊት ይሄ ምናምን ሰው ናጣብቀው አሉት። ተውት አላቸው። እግዚአብሔር ፈቅዶለት ይሆናል። ስድቡን አይቶ እንኳን ቢራራልኝ ብዬ ነው። ተውታል። መሰደቤን ዋሬድን አይቶ ቢራራል እና ያኔ በኃጢአቱ ነው አይደለ የተሰደደው። በዛ ጊዜ ከዳዊት ጠላት ጎን ቆማችሁ ብሎ እግዚአብሔር እስራኤልን እኮ ቀጥቷል። ምን አይነት ፍቅር እንዳለው እግዚአብሔር ከዳዊት ልብ። ሪዝኑን ስለ ልብ ባለፈው ስላስተማርኩ ሌላ አልሄድ፣ ግን ዝም ብዬ ልባርካችሁ። ማሳካማ አንድም ሰው እግዚአብሔር ተለየው አይላችሁ። አንዳንድ ሰው እኮ ትሉ እንደ ብርቅ የማየው ሰው ዛሬ አይቼው አዝኜ የመጣሁት ሰው አለ። ሩቅ የነበረ ሰው እግዚአብሔር ትቶት ሄዷል የሚሉት ሰዎች አይ ነው። እግዚአብሔር ማንንም ሰው ትቶ አይሄድም። ግን ይኸውልህ እግዚአብሔር ለሞትና ለውድቀት አሳልፎ የማይሰጣቸው ሰዎች አሉ። አንድ ነገራቸውን ብቻ የሚወድላቸው ሰው እየተጠቋቆመ እየፈረደባቸው
እግዚአብሔር ከውስጣቸው የማይወጣ እግዚአብሔር ካጠገባቸው እና ሪዝኑን ነግሬያቸዋለሁ። ብዙ ነግሬያቸዋለሁ። እኔ አሁን ማስተምራችሁ የዳዊትን ቤት ከመጽሐፍ ካነበብኩት ብቻ አይደለም። 20 ዓመት ከጌታ ጋር ኖሬያለሁ፣ አገልግያለሁ አይደል? መንገድም ያስተማረኝ አለ። ባይ ዘ ዌይ እና አሁን እዚህ ብዙ አሁን አንድ ሴት መጣች። እኛ እንግዳና እኔ እኮ አሁን እዚህ የሚሆነው ፈውስ እኔ ማቀው ይመስላል። አላቀውም። አስማተኛ መስላለሁ አይደል? አላቀውም። አብሬ ማብዶ እኮ ስለማላቀው ከካንሰር አፈር ተቀብታ የተፈወሰችው ሴትዮ እንዴ ሊሆን ይችላል ባፈር? እኔስ ምን አውቃለሁ? ለምን ታስጨንቀኛለህ? መጽሐፍ እንዲህ ይላል። ይኸውልህ ሕፃን በእናት ሆድ ውስጥ እንዴት እንደሚዋደድ እኮ ዝም ብሎ እኮ ነው። አሁን እናቶች እኮ ዝም ብለን እናምናቸዋለን። ልጅ አሳከከኝ ጸጉር አወጣ ይሉናል። ዝም ብሎ እኮ ነው። በዚህ ጋር ያዘኝ እንትን አይን ነው አሉ። አይን ሲያወጣ ነው። ውሸታቸውን እኮ ነው፣ አያውቁትም። እዚህ ጋር እግር ነው፣ እግር እዚህ ጋር አታውቂውም። እንዴት እንደሚሆን አታውቀውም። የእግዚአብሔርንም ስራ ማካቫዲያናስ እንዴት እንደሆነ አላውቅም፣ ግን ይገጣጠማል። አሁን ያለበት መንፈሳዊ ዓለም ግን የአራዶች አይደለም። እዚህ መተስማርት ልትሆን ትፍጭ አይደለም። ካናዛ ለዚህ ነው ይኸውልህ ፒኤችዲ ይዘውበት አንድ አጋንንት አስወጡ አለ እኮ ማለት ጳውሎስ የሄደበትን መንገድ እቺ ቀጭኗን አቋራጯን መጣ። የኔን መንገድ አሳየኝ ጳውሎስ። አሁን የጠፋብኝ የኔ መንገድ አለ አይደል? አሁን ስለዚህ እኔ ማስተምር ካጠናውት ብቻ ሳይሆን መንገድ ላይ እግዚአብሔር እንዴት አብሮኝ ሆነ። ከቦዲ ጋማስ እኔ በእውነት ነግራችኋለሁ፣ ለሰው የሚወራ ታሪክ እግዚአብሔር በቤታችሁ ይሰራል። ይሁን አለ። የዛሬው አንዱ ልዩነቱን ልንገራችሁ። ሳኦል ኢሚዲየትሊ ንግስና ላይ ከገባ በኋላ ሳኦል ራሱን ለማቆየት፣ ንግስናውን ለማቆየት፣ ስልጣኑን ለማቆየት የሚጠቀመው ውጫዊ ኃይል ነው። አገልጋዮች ስፔሻሊ በደንብ ስሙኝ። ከውጪ በሚገኝ ኃይል ራስን ለማሳደግ፣ ከውጪ በሚገኝ ኃይል ራስን ትልቅ ለማድረግ። አንተ ወደ ጌታ ከመጣህ በኋላ ሶርስ ከውጪ አይደለም የሚመጣው። የህይወት ውሃ ወንዝ ይልና ከዚህ ካንተ ነው መግነን፣ ባለጠግነት፣ ክብር ማያ ካባል ዘጋቮን ያላ ዘጋቫና ዶኮማስ ሳኦል ጋር ስትመጣ ልክ እንደ ማንቸስተርና አርሰናል ሁል ጊዜ ተጫዋች ገዙ ሲባል ነው የምሰማው እንጂ ወለዱ ሲባል ሰምቼ አላውቅም። በዝውውር ወሰደው፣ በዝውውር አስገባው። ጎበዝ ጎል አግቢ ስላመጣ ድል አታደርግም። የሳኦል ቤት መንፈስ ምን መሰለ? ሬስቶራንት ይከፍትና ጥሩ ምግብ ቤት ያለው ቤት ሄዶ ሼፉን በተሻለ ገንዘብ ያመጣዋል። ይሄ የሳኦል ቤት ሲስተም ነው። ቸርች ይጀምራል የሳኦል ቤት። ከዛ ጎበዝ አገልጋይ አፈላልጎ በተሻለ ደሞዝ ያስገባዋል። እንትና ልውሰደው እንዴ ይላል። ሜሲን እንትናን እናመጣዋለን ይላል። አንያ ሳሙኤል ምዕራፍ 14 ከቁጥር 49 ጀምረ 14 ከቁጥር 49 ጀምረ አንብብልኝ። የሳኦል ወንዶች ልጆች ዮናታን፣ የሱዊ፣ ሜልኪሳ ነበሩ። እሺ ሴቶች ልጆቹም ትልቋ ሜሮብ፣ ትንሿ ሜልኮል ይባሉ ነበር። እሺ የሳኦል ሚስት አኪናሆም የምትባል
የአኪማአስ ልጅ ነበረች። አሁን ስሙኝ እንግዲህ ሜልኮል ልጁ እንደሆነ ሰማችሁ። ሌላም ሴት ልጅ አለው። አሁን በደንብ ስሙ። ቀጥል። የሰራዊቱም አዛዥ አበኔር የሚባል ያጎቱ የኔር ልጅ ነበር። እሺ። የሳኦል አባት ቂስና የአበኔር አባት ኔር ሁለቱም የአቢኤል ልጆች ነበሩ። እሺ። በሳኦል ዘመን ሁሉ አሁን በደንብ ስሙ። በሳኦል ዘመን ሁሉ ከፍልስጤማውያን ጋር ከባድ ጦርነት ነበረ። እሺ። ስለዚህ ሳኦል ብርቱ ወይም ጀግና ሰው ባየ ቁጥር ወደ ራሱ ወስዶ እንዲያገለግለው ያደርግ ነበር። ሳኦል ደና ሰው ካገኘ በጉቦም በገንዘብም ከፍሎም ልጁንም ድሮ እቤቱ ያስገባዋል። ይሄ የሳኦል ቤት መንገድ ነው። ይሁን ጀጋማ ያካ ከትልቅ ሰው ጋር ተለጥፈ ፎቶ ስለተነሳ ትልቅ አትሆንም። ትልቅነት የሆኑ ሰዎች ወደ አንተ የሚያመጡት ሳይሆን እግዚአብሔር በክርስቶስ ውስጥ የቀበረው። አባጋቫዳስ እኔ ልንገርህ የሆነን ቦታ ታከብረዋለህ እንጂ የሆነ ቦታ አንቺን አያከብርሽም። ክው አትበል። ረጃጅም ባየ ቁጥር የሚያረዝም ሰው የለም። ክው አትበል። ካንተ የተሻለ ገንዘብ ያለው ሰው ባገኘ ቁጥር ኖባዲ። ከመንገድ ነው የምነግርህ ያልኩ ለምን እንደሆነ ንገርህ። ጥቅስ ብቻ ህይወቴን ሊቀይሩት ነው ብዬ ደነገጥኩባቸው ሰዎች አልቀየሩትም። አንዳንድ ሰዎች 20 ዓመት አገልግያለሁ ብያለሁ። ለብዙ አገልጋዮች ቤት የገዛ ሰው አግኝቼ አውቃለሁ። ነብይ ነው ግን አገኘው ሲባል አገልጋዮቹ እንደውል አገኘው እንዴ ብለውኛል። አዎ ምን አረገን? 2 ኮት አንተስ ጠብቀ ነበር? አዎ ለእንትና ቤት ገዝቶ ጠብቄ ነበር። እኔ በ2 ኮት እናንተ ለካ ልባርካ አይንህን ካላረክበት ቦታ ምንጭ ይፈልቅልሃል። አንድ ጊዜ እግዚአብሔር ቤት ሰጣለሁ ያለ ትንቢት ይነግረኛል። ብዙ ጊዜ ቤት ሰጣለሁ። አሁንም ቤት አለኝ፣ አሁንም ሰጣለሁ ብሎኛል። ደግሞ ለምን እኔ ብዙ ቤት ነው የሚኖረኝ ለመሰለ መጀመሪያ ለቸርች ጀምር ስፒከር ምናምን የገዛሁት ኮንዶሚኒየም ቤት ነበረኝ። እሱ ሸጬ ስለሆነ ቤት ይበቅላል። በቃ ጠይቀኝ ወደፊት ሰጣለሁ። እውነት አንድ ጊዜ ስዊድን ሀገር ላገለግል ሄድኩ። ጋሼ ወዶታለሁ። ከሰሙ ምንም ረዳውት አልችልም። ይስሙ እንደውም እንደ ሄድኩኝ እና ከሌላ ከተማ አንድ ሰውዬ መጡ። ስቶክሆልም ከተማ ውስጥ መጡ። ተካፈሉ ያለው ያስታውቃሉ። ታውቃለህ አይደል? ተባረክ በጣም የተባረክናሉ አልኩ። እግዚአብሔር ይባርክ። እኔ ወዳለሁበት ከተማ ለረፍት ወስዳለሁ አሉ። እሺ አልኩኝ። አንድ ጓደኛዬ ደግሞ አለች እዛ ከተማ አብሮ አደጌ ነች። ይሄን ያለች እኚህ ዜኮ ለእንትና ቸርች ሲገዛ ብዙ ብር ሰጥተውታል። እሳቸው ናቸው ገዙለታል። አታው ገዙልህ በይኛ ወደውኛል። ይዘውኝ ሄዱ። የሄድኩበት ሀገር ደግሞ ነጮች ያለበት ሀገር ነው። ሰውየው ባለጠጋ ስለሆኑ ነው እዛ የሚኖሩት። ሄድኩ። ይሄ መኝታ ቤት ነው አሉኝ። እዚህ ነው የምታርፈው። ሲበርድ መሬቱን በዚያ ሙቀው ግድግዳውን በዚያ ቀዝቅዘው ፕሬስ። እኔ ደግሞ ብዙ የውጭ ሀገር ልምድ የለኝም። እሺ ጠዋት ውጭ ወጣላለሁ። ሳር የሚያጭደው ሮቦት ነው። ሮቦቱ ማጨዱ መሰለ፣ እኔ አብሬ ማጨዴ አስተጫጨድኩት። አጭዶ ደግሞ ባትሪ ሲጨርስ ሄዶ ራሱን ቻርጅ ያደርጋል። እንዲህ ሲል እንዲህ እያልኩ አሳጨድኩት። መጨረሻም ስመጣቸው ብዬ ነው የመጣው። ኤኒዌይስ አንድ ቀን እቤት እንጸልያለን። እንግዲህ ለተወሰነ ቀን እሳቸው ቤት እንጸልያለን። እሳቸውም ይጸልያሉ፣ እኔም እንጸልያለን። በቃ ጥሩ ጊዜ አሳለፍን። አንደኛ ገና እኔ ውጭ ሀገርም ብዙ አላውቅም። ቤታቸውም አስደንግጦኛል። ና እስቲ ወክ እናድርጋሉኝ። ውጭ እንውጣ።
ይወጣል። ቤት አለ አሉኝ እና ፈራኋቸው። ለምን የለኝም እንዳለ ያቺ ኮንዶሚኒየም ቤት ደግሞ አለች ፋዘር ገዝቶልኝ እና እሷም ደግሞ አለች ብለው እንዳይተውኝም ፈራሁ። አለ ግን ያው ኮንዶሚኒየም ተው ለማንኛውም ጌታ ቤት ግዛለት ብሎኛል አሉኝ። ምን ልበላቸው እንደው ግራ ገቡኝ። አስደን እግዚአብሔር ይባርኩት ቴንኪው አልኩኝ፣ አመሰገው። ገብቼ ወዲያው ለሚስቴ ቤት ፈልጊ። የእኔ ሚስት ደግሞ ይኸውልህ ሰፈር ውስጥ ደላላ ይዛ እናቴ 500 ካሬ ሜትር ይሆን አይ እሱ ይጠባል አተን ሰፋሪ ይሄኛው ሰርቪሱ አይሆንም ትላለች እየዞረች። ጠቅላላ የሩዋንዳ ደላላ ጓደኛው ሆነ። ጋሼ እርሶ የሰሩኝ ስራ ፈልግ ብለውኝ እግዚአብሔር ምስክሬ ነው። እስከ መጨረሻው በራን ኳኩተው እርካሽ የወጣ ቤት አለ ግዙ እያሉን ከዚህ ቤት የወጣ ነው። ከዛ መጣው አይደውሉ። እኔም አፈርኩ እንግዲህ ራሳቸው ካልደወሉ። ከዛ ድጋሚ እዛ ሀገር ሄድኩ። ይመጣሉ ደግሞ አገልግሎቴን ይወዳሉ። ጭራ ምን ምሳ እንበላለን እኔ ነኝ እንደ ያልኩት አልኩኝ። ምንም አያነሱብኝ። ከዛ እንግዲህ እየተባረኩም አገልግሎቴም እያደገ መጣ። አንድ ቀዛቀያቸው ከአንድ ፓስተሩም ሰምቷል። እኚህ ሰውዬ ልገሳቸው ተዋቸው ለብሶ ነው የሚሉት ተዋቸው አለ። ሰውየው ቤት ስላልገዙልኝ እኔ ቤት የለኝም ማለት ነው። ኃያል አጠገብ በመጣ ቁጥር አትደንግጥ፣ ከውስጥ ይወጣል። ሆዲጋኒያ ማረፊያ አጠገብ ባለ ሰው በእግዚአብሔር ታሪክ ይቀየራል። በቃ ማንኝ አትደንግጥ። ስጋ ለባሽ ሳር ነው፣ ክብሩም እንደ ሳር አበባ ነው። ለዚህ ነው አንዳንድ ሰው መጥቶ ትልልቅ ነገር ሲያወራብኝ መንፈሴ ይስቃል። ተጋባላ ነጋባድ ያሳ አይነን ከተራራ ላይ ያሳ። ይሄ የሳኦል ቤት ሲስተም ነው። ደህና ነገር ባገኘው ቁጥር፣ የዘነጠ ባገኘው ቁጥር፣ ገንዘብ ያለው ባገኘው ቁጥር አትደንግጥ። ባለስልጣን ባገኘው ቁጥር ክው አትበል። ናስቴፋዲ ጋባራ የሚገርም ዳዊት እኔ እኮ ሳውል ከቸርች ውጣልኝ ውጣ ኧረ ውጣ አይሆንም አለ መንፈስ አለም። ሳውል እኮ ኧረ ክሪቲካል ነው፣ ጎበዝ ሊደር ነው። እንዴት እንደሚያገናኘው ጎልያድን ለገደለ ልጄን እድራለሁ ይላል። ተንበርከኩ ኃይል ስጠኝ አይልም። ልጁን ኃያል መፈለግ ያረጋት ማን ለገደለ ይሄን ተግዳሮት ላረክ ተግዳሮት የሚያረቀው እንዴት እንደሆነ ልጅ በመዳር ዳዊት መጣና ደፋው አይደል? ሲደፋ ልጁን ሰጠው። ቀጥሎ ምን አረገው? እዛው ቤት አስቀመጠው የሚል ቃል አለ። እንዳትሄዳሉ እዚሁ ቤት ቁጭ በላሉ። ከውጪ በሚመጣ ነገር ትልቅ አትሁን። መካባስ ምዕራፍ 17 ላይ እቤቱ አስቀመጠው ይልና ወዲያው ጎልያድን እንደገደለ ምን አረገው ይላል? በሰራዊቱ ላይ ሾመው ይላል። ይሄ የሳኦል ቤት ስትራቴጂ ነው። ጎበዝ ጎል አግቢ መፈለግ። የሆነች ልጅ አምጥተህ ቢዝነስን አታሳምረው እና ጀዝባ አምጥተህ ግን ስማርት ታረጋለህ በቅባት። አንተ ላይ ነው አቀባቱ። ነጋባዲያናኖስ እማጋብ እዚህ ባይዘው አንድም የተገዛ የለም እዚህ ውስጥ ግዢ የለም። ከዚህ ጀምረ ከሳሚ ጀምሩ ፐርፎርማንስ እዚህ ያመጣቸዋል። አኖይንቲንጉ ከፍ ያረጋቸው ናቸው። ያገባል ተብሎ የመጣ የለም እዚህ ውስጥ አለ። እዚህ
እዚህ ቤት ያለው ቅባት ግን የወለዳቸው ከፍ ያረጋቸው ካሊያናስ። እሺ የዳዊት ደግሞ ስታይል ልንገርህ። ዳዊት እየሻሸ መንገድ ላይ አሁን ይኸውልህ ሂድ አንደኛ ሳሙኤል ምዕራፍ 22 ቁጥር 1 ዳዊት እሺ ከጌት ወደ አዶላም ዋሻ ሸሸ። አሁን የሚገርም አንዴ በጌታ ሳኦል ሲያሳድደው ወዴት ሸሸ ይላል። መጀመሪያ ወደ ጌት ነው ሄደው። እኔ ዳዊት ማለት ይኸውልህ ምን አይነት በእግዚአብሔር መታመን እንዳለው እይ። ሰራዊቱ ይሰፍርብኝ ልቤ አይደነግጥም፣ ሰልፍ ቢነሳብኝ በዚህ ተማመናለሁ የሚል ሰው። ለዚህ ነው 4000 ወታደር እየተከተለው እግዚአብሔር እንቅልፍ ለቆባቸዋል ብሎ መሃላቸው ገብቶ ጦር ይዞ የሚወጣው። አይፈራም። ጌት ማለት የማን ሀገር እንደሆነ ታውቃለህ? የጎልያድ ሀገር ነው። ሳኦል ሲያሳድደው ጎልያድ ሀገር ሄደ። ጎልያድን የደፋበት ሀገር ለመጣለል ሄደ። ራሳቸው ይሄ ጎልያድን ገሎ እልፍ ገዳይ ተብሎ የተዘፈነለት አይደለም እንዴ ያሉት። አይፈራም። ደስ የሚለኝ እየሻሻ ነብይ ይዟል። ነብይ ይዞ ነው የሚሸሸው። ነብዩ እንደዚህ አለው፣ ውጣና ከጌት ይሁዳ ተቀመጣሉ። የሳኦል ግዛት ውስጥ ማለት እዛው ቁጭ በል፣ ልትገደል የምትፈልግበት ሀገር ለባርካ ትሞታለህ የተባልክበት ሰፈር ላይ ፎቅ ተሰራ። አይ የትንቢት መንፈስ አለ ላይ ያብዳል ያሉ ሰፈር ኢንቨስተር ትሆናል። አይ ትንቢት ነው ይሰማኛል፣ ኃይል ይሰማኛል። ዲካታ ካማታባ ጨርቋን ትጥላለች የተባለበት ሰፈር እግዚአብሔር ይባርክሻል። ሃላጋ ባራፌዲያሳ አሁን ይሞታል የተባልክበት ሰፈር ላይ እግዚአብሔር በረከትን ያበዛዋል። ይሁን አለ። ሃላጋማይ ከነጂንታን ያረፊጋ አበጋፋኒያ ነኪና ማሱላፋ ሰፈር ሳትቀይር እዛው ይሁዳ ሂድና ተቀመጥ። እሞትበታለሁ ያልክበት ሀገር ወዮ ያልክ አርጋጂኒያ በጋቦም በከቲጋ እኔ አያለሁ አዳዲስ ነገር እጃችሁ ሲገባ ኃይል ይሰማኛል። ኢየሱስ ያድናል። ራሃዳ ወሃር ቫዲገማቲ ከማሳ ዲጋማያ ከማታላቦ ደገመ ዲፋሳ ከባ ትንቢት እኮ አጌንስት የሰው ማይንድ እኮ ነው የሚመጣው። ጥሩ ነው ሸሽታል እኮ። አይ ተመለስ እዛው የፈራበት ሰፈር እዛው ተቀመጥ። እዛው ይሁዳ ሂድና ያለፈታሊ ገባራ ተዋርደ የምትለቀው ሰፈር የለም። አዝነ የምትወጣበት ሰፈር የለም። አቀርቅረ የምትሄድበት ሰፈር የለም። ከወጣን በክብር ነው የምትወጣው። አባ ካምባል ፈዲያሳ የዳዊት አምላክ ያንቺ አምላክ ነው። አዳ ባህረ ባህዩ ኩማንቴለ አለገበጀኒ ከማቱ ፈረዲያ ደገበዲያ ባራፋ ማልንቀሸቀሸው ለዚህ ነው። ማልሯሯጣው ለዚህ ነው። ሰው ሳይማልደነግጠው ለዚህ ነው። የምሰማው ድምፅ አለ፣ የሚመራኝ ድምፅ አለ። በግራይድ በቀይድ በዚህድ በዛትድ የሚለኝ ድምፅ አለ። ማጋባስ ነብዩ ነው የሚመራው። አንተ ሰውየው ልዩነታቸውን ልንገርህ። ሳኦል የሚመራው በወሬ ነው። ዳዊት በዚህ ሄዷል፣ ዳዊት በዚህ ጋልፏል እያለ ወሬ ንገሩኝ እንጂ ኢንፎርሜሽን አምጡልኝ እያለ ነው። ዳዊት ምድረ በዳ ለምድረ በዳ ኤፉድ ይዞ ትንቢት እየሰማ ናጋባ በኢንፎርሜሽን አለ። ልውጣ፣ ልግባ፣ ልሂድ፣ ልመለስ። የእግዚአብሔር ድምፅ ከቤታችሁ አይጥፋ። በህልም ይናገራችሁ፣ ትንቢት ይምጣላችሁ፣ ቃሉ ይከፈትላችሁ። ሁናጋባ አርጊ ባርዴቫሪያ ሶኮማ አርገብ ማይወድቅ ቤት፣ የማይሸነፍ ቤት፣ እግዚአብሔር የሚከተለው ቤት እየሸሸ ይከተለዋል፣ እያመለጠ ይከተለዋል። ነብዩ መጣና ምን አለ? ወደ ይሁዳ እሷ እንድትነበብ ፈልጋለሁ። 22 ቁጥር 5 ላይ እሺ፣ ከላይ ጀምሮ ስታነበው ታገኘዋለህ። ነብዩንም እናገኘዋለን። ሂድ። እሺ። ዳዊት ከጌት ወደ አዶላም ዋሻ ሸሸ። እሺ። ወንድሞቹና የአባቱ ቤተሰቦች ይህን በሰሙ ጊዜ እርሱ ወዳለበት ወደዚያው ወረዱ። እሺ። የተጨነቁ ዕዳ ያለባቸውና የተከፉ
400 ያህል ሰዎች ወደ እርሱ ተሰባሰቡ። ወደ አዶላም ዋሻ ሄደ። ሲሄድ እነማ ተሰበሰቡ? የተከፉ፣ ዕዳ ያለባቸው፣ የተጨነቁ። ምን ማለት ነው? ባንክ ራፕስ ውስጥ ናቸው። መንግስት ያጭበረበሩ ናቸው። በመኒ ላውንደሪ የሚፈለጉ ናቸው። ቀጥል። አገሪቷ ላይ ያለ ወንጀል ሰርተው የተደበቁ ወንጀለኞች ናቸው። ቀጥል። ወደ እርሱ ተሰባሰቡ። አሁን እንግዲህ አስብ፣ ዳዊትን ምን ከበበው? የዱርዬ ናዳ 400 ወሮ በላ ተሰበሰበል። እሺ መሪያቸውም ሆነ። ጭራሽ መሪ ሆኖ አረፈዋ። እሺ ዳዊት ከዚያ ተነስቶ በሞዓብ ምድር ወዳለችው ወደ ምጽጳ ሄደ። እሺ ለሞዓብ ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ መጥተው ካንተ ዘንድ እንዲቀመጡ ፍቀድ አለው። እርሱም በሞዓብ ንጉሥ ዘንድ አስቀመጣቸው። እሺ ዳዊት በአምባው ውስጥ እስከ ቆየበት ጊዜ ድረስ ከንጉሥ ዘንድ ተቀመጠ። አሁን ይኸውልህ አምባው ውስጥ እያለ ነው፣ ተደብቆ በንጉሥ ስር እያለ ነው። ይሁን እንጂ ነቢዩ ጋድ ዳዊትን በአምባው ውስጥ አትቆይ፣ ሂድና ወደ ይሁዳ ምድር ግባ አለው። ኦልሬዲ ሰውየው እየሸሸ ነው፣ ሽፍታ ነው፣ ግን ነቢይ አለ አጠገቡ ይመራዋል። እሺ አሁን ዳዊት ጋር የተሰበሰበው ምንድን ነው? ዕዳ አለበት፣ የተጨነቀ፣ የተከፋ። ምን ማለት ነው? ከተማ ውስጥ ሰው የማይፈልጋቸው አይደሉም። ከተገኙ የሚገደሉ ወይም የሚታሰሩ ናቸው። ዳዊት በልበልበል የራስን ሕይወት አበላሽተ ደግሞ የኔን ሕይወት ልታበላሽ ነው? እኔ ራእይ ያለኝ ሰው ነኝ አላለም። ኖ አም አኖይንትድ፣ እኔ ተቀባው ነኝ። ኖ ወዲያው ይኸውልህ ዳዊት እነዚህ ሰዎች ይዞ ምዕራፍ 23 ላይ ሂድ 23 ቁጥር 1 ከዚህ በኋላ እነሆ ፍልስጤማውያን በቅዒላ ላይ ጦርነት ከፍተው አውድማውን እየዘረፉ ነው ብለው ለዳዊት ነገሩት። አሁን ዳዊት 400 ሽፍታ መሪ ሆኗል። እነዚህ ሰዎች አሁን በደንብ ስሙኝ። ከዳዊት ጋር ከመገናኘታቸው በፊት የነበረው ታሪክና ከዚህ ከዳዊት ቤት ጋር ከተገናኙ በኋላ ታሪክ ተቀይሯል። ዳዊት ላይ ያለው ቅባት ደና ሰው እየፈለገ የሚለጠፍ ሳይሆን ምናምን ተውን አምጥቶ ደና የሚያደርግ ነው። ማንም ሊያስቀጥልህ አይችልም። እንደሄድብኝ ብዬ የምደነግጠው ሰው የለኝም። እንደሄድብኝ ብለው እሱን ነው። ሁሉም ተመልሰዋል፣ ልጅን ተከትለውታል፣ ቁባቶቹን ተኝቷቸዋል በአደባባይ እያለው መንፈስን ከኔ አትውሰድብኝ፣ ቅዱሱን መንፈስ አሮን ኬር ለሌላው ማታፋቲን ጋር ፈዴጄን ያላባ እኔ የሚፈጥር ቅባት ነው ያለብኝ። በመንገድ የሚያልፍ ሚሊዮነር አስደነግጠኝ፣ ደሃውን ሚሊዮነር የሚያደርግ አኖይንቲንግ አለ። አቫካሪያስ አልሰማም? የትላንቱ ምስክርነት አልሰማም? እዚህ ቸርች ስመጣ 15 ሺህ ብር ነበር ቤት ኪራይ የምከራይ። የ7 ዓመት መከራ በቃ የሚል ትንቢት ነገር። አሁን መኖሪያ ቤት እንኳን 50 ሺህ ብር ነው የምከራየው። ድሮ የምሰራበትን ድርጅት ከጥበቃ እስከ ማናጀር ድረስ ያለውን የሁሉንም ደሞዝ ይበልጣል። ያሁን የወር ደሞዝ ያለ አልሰማው? መጋቫኒያሳ ጠንቋይና አስማተኛን የምትፈራውን ያህል ይህን ቅባት ብታምን ሬዲ ነህ ዛሬ? ካንተ የፈለቀ ምንጭ የቤተሰብህን ታሪክ ይቀይር። አመሶስ ማን ያላ ኮባባስ በምን ጠቆም የምፈልገው ሰው የለኝም። ናልኝ ወደኔ ህይወቴን ትቀይሯል። ናልኝ ወደኔ ቸርቼን ታሰፋል። ናልኝ ወደኔ ቢዝነስን ትቀይሯል። ናልኝ ወደኔ ኑሮዬን ታስተካ ምለው ሰው የለኝም። አንዴ መጣብኝ ቅባት አለ። ልባርክ የተጠጋ ይለመልማል። እነዚህ ሰዎች ስንት ናቸው? 400 ናቸው።
ሲጀምር ኖርማል 400 ወንጀለኛ ከመጣብህ እኮ ትፈራለህ እንዴ? እኔ ድሮ ታስሬ አውቃለሁ እና ታስሮ የማያውቅ ሰው እስር ቤት ሲመጣ ሲያሳዝን የጫ የሆነ ሰው ያሳዝን ምን በለው ይመስለዋል። ሁሉም ተኝቶ ሁሉንም ይጠብቃል እሱ። ወንጀለኛ የሚፈራ ሰው 400 ወንጀለኛ መሃል ሲገባ ጭራሽ ይከተሉታል። ወዲህ ይከተሉታል። ዳይ እንግዲህ መሪያቸው ሆና መሪ ከሆንክ ይሰሙዋል። አሁን እነዚህ ሰዎች መሪ ያገኙ አይደል? ላይፍ ስታይል ቀየሩ። ዳዊትን ከሰማኸው በክንድ መታመን ታቆማለህ። ዳዊትን ከሰማኸው መከራና ረሃብን መፍራት ታቆማለህ። አማካባዳስ ዳዊትን ከሰማኸው ጻድቅ ሲራብ ዘሩም እህል ሲለምን አላየውም ይልሃል። ዳዊትን ከሰማኸው እግዚአብሔር ሁሉ ጊዜ በቀኝ ያለው ስለዚህ አልታወክም ይልሃል። ዳዊትን ከሰማኸው አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድር ከሰራ ከእግዚአብሔር ዘንድ አይደለም ይልሃል። ሰሙት። ሰዎቹ ተቀይረው ቁጭ አሉ። አሁን በደንብ ስሙት። የሚቀጥለው ምዕራፍ ላይ ጭራሽ እንግዲህ አንተ እንግዲህ ዳዊት ስደተኛ ነው አይደል? እሱም ሸሽቷል። 400 ሽፍታ ሰብስቧል። ጠላት ተነሳ ሲሉት ለአገር ለመዋጋት ይሄዳል። እንግዲህ አገሩ መንግስት እየፈለገ ነው። ለአገሪቷ ሊዋጋ ወጣ። ምዕራፍ 23 ቁጥር 1 እርሱ እነዚህ ፍልስጤማውያን ሄጄ ልምታን ሲል እግዚአብሔርን ጠየቀ። አሁን እያዩት ነው። 400ዎቹ ጦርነት ሊወጣ ነው። የጦርነት እነሱ የሚያውቁት ፑሻፕ ነው። ከጦርነት በፊት የሚያውቁት እነሱ ኢላማ መሞከር ነው። ቀስት ማሾል ነው። ጦር ማዘጋጀት ነው። የዳዊት ኤክስፒሪየንስ ከጦርነት በፊት ራማካታካስ ወሃ ለገበ ጋባው ያኪያማው ተከማ ቴሌቦስ አሁን እግዚአብሔር ምን አለው? ከዛ እግዚአብሔር ሂድ ፍልስጤማውያንንም ምታ ቅኢላንም አድናት ብሎ መለሰለት። ሄድና ቅኢላን አድናት ፍልስጤማውያንም ምታ ብሎ ላከው። ቀጥላ የዳዊት ሰዎች ግን አሁን እነዚህ 400ዎቹ እዚሁ በይሁዳ ምድር እያለን እየፈራን ነው። ቋንዴ ቅዱስ 400ዎቹ ግራ ገባቸው። እኛ ለራሳችን ብድር ያለብን የተጨነቅን ጭራሽ አገር አቀፍ ጦርነት ውስጥ እንዴ እኔም ብላ አሉት። አሁን እንግዲህ ይሁዳም ያመጣቸው ትንቢት ሰምቶ ነው። እዚህ ተቀምጠን እንኳን ፈርተናል፣ ደግሞ ሌላ ጦርነት አሉት። ዳዊት ምን አሉት? ያሉትን ንገረኛል። የዳዊት ሰዎች ግን እዚሁ በይሁዳ ምድር እያለን እየፈራን ነው። አሁን እንኳን እኛ ተንቀጥቅጠናል፣ እሱ እንኳን አልተንቀጠቀጠም። የፍልስጤማውያንን ሰራዊት ለመውጋት ወደ ቅኢላ የምንሄድ ከሆነማ ምን ያህል የሚያስፈራ ነው አሉት። እዚህ ምን ማለት መሰለህ? እዚህ የመኖራችን ራሱ ያለንበት ሀገር ካሁን ይዙናል እያልን እየፈራን ነው። ጭራሽ ጦርነት እንውጣ ትለናል። እሺ ዳዊት እንደገና እግዚአብሔርን ጠየቀ። ዘዳግም አረገላቸው። እግዚአብሔርም ፍልስጤማውያንን በእጅ አሳልፌ ስለምሰጥ ወደ ቅኢላ ውረድ አለው። ከዛ ዳዊትና ሰዎቹ ሄዱ ይላል። ማይንዳቸው ላይ ቀየሩ። ጦርነት በጡንቻ አይደለም አላቸው። ቀር ያላቸው ቻባጋ ንጉስ በሰራዊቱ ብዛት አይድንም፣ ፈረስ አያድንም። ፈረስ ከንቱ ነው እና በጸሎት ነው አላቸው። በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ። በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ። በጸሎት ነው በዝማሬ የተሻገርኩት ያለፍኩት ያንን አውሬ። በጸሎት ነው በዝማሬ ስንት ክፉ መጥቶ ነበር መሰለ የተሻገርኩት ያለፍኩት ያንን አውሬ። ወጥተው ድል አደረጉ። ኢሚዲየትሊ የዳዊት ቅባት እነዚህ ሰዎች ቀየራቸው። ማያካሻካስ አንድ ቀን ዳዊት አንድ
ካህን 84ቱንም ካህናት ሲገላቸው ሳኦል አንድ ካህን እያለ ዳዊት ጋር ደረሰ። እያለከለከ ሸሽተን የመጣው አለው፣ አምልጠን የመጣው ከዚህ በኋላ ከኔ ጋር ትኖራለህ አለው። ለራሴ መጠጊያ የለኝ አትከታተሉኝ አላሉ። ከኔ ጋር ትኖራለህ። ቀጥሎ ዳዊት ልክ ቤተ መንግስት ሲገባ እርሱን ነው ካህን ያደርጉ ሹም። የተጣለ ሰው አትፈራም። የተቀባ ከሆንክ ምናምን ተሰው አጠገብ ሲመጣ ትልቅ እንደምታረገው ታውቀዋለህ። ቼጋባስ ከተማ እየዞርክ ትልልቅ ሰው አትፈልግም። አገልጋዮች ወዳችኋለሁ። እዚህ ውስጥም ብዙ አገልጋዮች እንዳላችሁ አውቃለሁ። እኛ ከተማ ውስጥ ያለ ሮንግ ትሬንድ አለ። የማይችል አምላክ እንዴት ሰብካለ? የሚችል አምላክ ነው መስበክ ያለው። አምሂር እናንተን ላበለጸግ ነው ያለሁት። የእናንተን ታሪክ ልቀይር ነው ያለሁት። ባይዘዌ ልንገርህ፣ ጳውሎስ መሞት ያልፈለገው እኮ ከሞትኩማ ሰልፍሽ ነኝ ብሎ ነው። እንደኔ ምንም እዚህ ምድር ላይ ምንም ከገባበት የሪቨሌሽን ዓለም በበራ ልልክ ነው በተገለጠ ልልክ መሬት ላይ አልፈልግም አለ። ብሄድ ግን አለ ሰልፊሽነት ይሰማኛል አለ። ለምን? መኖሬ ለእናንተ ነው። ከሌ ብዬ እኮ እዚሁ ስላስነሳ ይችላሉ። ለአንዳንዱ ከሞት የመትረፍ ምክንያት አድርጎኛል። ለአንዳንዱ የብልጽግና ምክንያት አድርጎኛል። ለአንዳንዱ የመውለድ ምክንያት አድርጎኛል። እዚህ ውስጥ እኮ ልጠራ እችላለሁ ብዙ። ለአንዳንዱ ተቀብቶ የመነሳት ምክንያት አድርጎኛል። ቦልዱ ግልጽ ነው። የዴቪድ ቤት እንደዚህ ነው። የተለቃቀመ አምጥቶ ትልቅ ያደርጋል። ተራሱ ያመጣል። አንድ ቀን ታስታውሳላችሁ፣ ናባልን ዳዊት በምድረ በዳ እያለ እንጀራ ጠየቀው። የጠየቀው በጣም ደስ የሚለኝ ቃል አለ። በደግ ቀን መተንብሃል የሚል ቃል አለ። ብዙ ሰዎች ባይዘው በደግ ቀናቸው ቸርነት ማድረግ ይከብዳቸዋል። ደግ ቀን ማለት ምን መሰለህ? ኪሱስ ብር በምትረሳበት ዘመን ማለት ነው። ደግ ቀን ማለት ትራፊ ከቤትም የሚበዛበት ዘመን ማለት ነው። የድግስ ቀን የጠየቀው ማን ነው? ዳዊት ብሎ ሰውየው ቅባት አያውቅም። ናባል እንደ ስሙ እንደዛው ነበር ነው የሚለው መጽሐፍ አዲሱ መደበኛ ትርጉም ጀዝባ ነበር ነው የሚለው። እውነት ይሁት አዲሱ መደበኛ ላይ እንደ ስሙ እንደዛው ጀዝባ። ሚስቱ ነው ያለችው። ረጅም ዓመት ስትኖር ስታዩ ጀዝባ ነው በቃ። እሷን ሌላ ቀን አስተምራቸዋለሁ። ኤኒዌይስ ከዛ ከናባል ሎሌ አንዱ መጣ። ኤናናይ ካቴስ ታራ ከዛ ናባል አልሰጥም አለ እንጀራ አልሰጥም ብሎ ተሳደበ። ጭራሽ የናባል ሎሌ እሱ የተናገረውን ፈልገዋለሁ። ከአገልጋዮቹም አንዱ ከ14 ጀምር አንብበው። ከአገልጋዮቹ አንዱ ለናባል ሚስት ላቢግያ እንዲህ አላት። ምን አላት? እነሆ ዳዊት ሰላምታውን እንዲያቀርቡለት ከምድረ በዳ ወደ ጌታችን መልእክተኞች ልኮ ነበር። እርሱ ግን የስድብ ናዳ አወረደባቸው። አንተ ናዳ ነው እንዴ? ይሄ የድሮ የቀድሞ ትርጉም እንደ ስሙ እንዲሁ ባለጌ ነው የሚለው። የስድብ ናዳ። አሁን የሚሳደበው ማንን መሰለ? 400 ሽፍታ የመጣ መስሎታል። ቅባቱ የቀየራቸው መሆኑን አላወቀም። እንዲህ ነው ያለው። ከጌቶቻቸው የኮበለሉ ሽፍቶች ስንት ናቸው በዚህ ጊዜ ያለው? ከላይ አንብቡት። በናባል ማይንድ ውስጥ እነዚህ ሰዎች ምንድናቸው? ይሄ ሎሌው ግን ያለውን ተናገር። የስድብ ናዳ ላከባቸው። እነዚህ ሰዎች ግን እጅግ መልካም ነበሩ። እነዚህ ሰዎች ግን ኖ ሞር ሽፍታ በቀድሞ ስም እንዳጠራቸው አውቀው የለ እንደ ወንበዴ ኖ ሞር ኧረ እኔ አውቀዋለሁ፣ አመንዝራ ነው እኔ አውቀዋለሁ፣ ዱርዬ ነው እኔ አውቀዋለሁ፣ ሌባ ኖ ሞር። እነዚህ ሰው መልካም ሰዎች ናቸው።
እኔ ልባርካ የተጠጋህን ስሙን የሚቀይር ቅባት ውሰድ። መልካም ሰዎች ብቻ አይደሉም። ቀጥልና በለው ጉዳትም አላደረሱብን። አይጎዱም። እንደ ሽፍታ ተናገራቸው። አይጎዱም። እነዚህ ሰዎች ቅባት እኮ ነው እንዲያረጋቸው እንዲህ አልነበሩም እኮ። ከዛስ በዱር አብረናቸው በነበርንበት ጊዜ ሁሉ በደንብ እንድትሰማኝ ይፈልጋል። እነዚህ በግ ጠባቂዎች በዱር አብረናቸው ነበርን። በየት ዱር ማለት በግ የሚበላ አውሬ ያለበት ነው። እኛ ከነርሱ ጋር ዱር ውስጥ በጋችንን እየጠበቅን ነበር። እነዚህ ሽፍታ የተባሉ ሰዎች ምንም ነገር አልጠፋብንም። ምንም አልጠፋብንም። we are protected። በእነሱ ምክንያት አልገባውም እንጂ ጋሼ ዛሬ የሚሸልተው በግ የተጠበቀው በእነሱ ቅባት ነው። ሀጋቫዲያ ማሳ አገር ላይ የሚወራለት ቅባት ከናንተ ይወጣል። ዳዊት ምን አይነት ነው? የዳዊትን ቤት አየው። ሌባ መጥቶ ጠቃሚ የሚሆንበት፣ ሽፍታ መጥቶ ከላይ የሚሆንበት። ቀጥሎ በጎቻችንን እየጠበቅን አብረናቸው ባሳለፍነው ጊዜ ሁሉ ቀንም ሆነ ሌሊትም በዙሪያችን አጥር ሆነው ነበር። እነዚህ ሰዎች ሽፍታ ነበሩ እኮ። በዳዊት ቅባት አጥር ሆኗል። በቀንም በሌሊትም አጥር ነበሩ። ግራ እንዳይገባ አቆይል እንደ ሄኖክን። አዎ ከቅባቱ በኋላ ግን አታውቀውም። ድሮ እኮ የሰው በግ የሚበላ ነው። ዛሬ የሰው በግ የሚጠብቅ ነው። ድሮ የሰው ቤት የሚያፈርስ ነው። ዛሬ የሰው ቤት የሚጠግን ነው። ዳዊት እነ ሜሲን አይደለም የሚሰበስበው፣ ስታሮችን አይደለም የሚሰበስበው። ባይተወይ አርሰናል ብቻ ምንድነው? እኔ ብዙ አላቃቸውም። ኳስ ብዙ አሪፍ አይደል ማለት። እሺ አሁን አረብ ሀገር የገባው ተጫዋች ማን ነው? ክርስቲያኖ ሮናልዶ። እሺ የአረብ ሀገር እንኳን ሰው አሁን ማየት ጀመረ እኮ። ለምን? ክርስቲያኖ ስለገባ። የአረብ ኳስ ሰው አይቶ ያውቃል? ክርስቲያኖ ቢወጣስ ያ ሁሉ አይን ደግሞ ተመልሶ ይወጣል። ስለዚህ ክርስቲያኖን ማምጣት ሳይሆን ያለብህ መፍጠር ነው ያለብህ። የሰውን ሁሉ አይን የሚስብ ነገር ውስጥ ተፈጠረ። ዳጋቫዲያ እየሸሸ የሚሸሽ ክብር፣ እየወጣ የሚወጣ ክብር። የዳዊት ቤት ሰው ሲሄድ አይደነግጥ። የዳዊት ቤት ሰው ሲጠፋ አይደነግጥ። የዳዊት ቤት ሰው ሲያገኝም ክው አይልም። እንትና እኮ ቢሊየነር ነው። ቢሊየነር የሚፈጥር ቅባት ነው ያለው። የዳዊት ቤት ማለት የኢየሱስ ቤት ነው። ለዚህ ነው ኢየሱስ መጣና አንተ ደና ሰው አይፈልግም። የመጣው እንግዲህ ዓለምን የሚያድን ራእይ ይዞ ነው። እንደ አይነት ራእይ ከያዝክ ቸርቹ ጾም ጸሎት የያዘ ሰው እኮ ነው ትፈልገው። ዓለምን የሚያድን ራእይ ይዞ መጣ። አንዱ ልንገራችሁ። ማቴዎስ ምዕራፍ 9 ቁጥር 9 ላይ አንዱን ብቻ ልንገራችሁ። መጣ ኢየሱስ። አንተ ደና ሰው አትፈልግም? አላፋኒ ትልቅ ራእይ ነው እኮ ይዞ የመጣው። ምን ዓለምን ሁሉ ለማዳን። ወዴት ሄደ? እሺ ሂዳ። ኢየሱስ ከዚያ ተነስቶ ሲሄድ ማቴዎስ የሚባል አንድ ሰው ማስከፈያ ኬላ ተቀምጦ አየ። እሺ ይሄ ሰውዬ ለሮማውያን ቀረጥ ሰብሳቢ ነው። አይሁዶች እምነታቸውን የከዳ ነው፣ ባንዳ ነው። ምክንያቱም እውነቱ ነው፣ ባንዳ ነው። ቀረጥ ሰብሳቢ ማለት ኃጢአተኛም። አይሁድ ይሄን ሰውዬ አይጨብጡትም፣ ሰላም አይሉትም፣ እቤቱ አይገባም። ለምን? እሱ ቤት መግባት ኃጢአት ነው።
ኢየሱስስ አየውና ምን አለው? ተቀምጦ አየ። ተከተለኝ አለው። ዳይ ከመሆን አለው። አንተን ነው የምፈልገው አለው። የሆነማ አለ ሰው ሁሉ የጎሪጥ ያየው ከሰማይ ለትልቅ አጀንዳ ና የሚባል ና ቻላ ጋቫራስ ላመጣው ትልቅ አጀንዳ የምትፈልገው አንተ ነህ። ነገርኩ እኮ አዳጋ ፖሊስ በሰንሰለት ይዞኝ የሄደበት ሰፈር ላይ እኮ ነው ነብይ ሆኜ ቁጭ ያልኩት። ሁናላ በፋንቲ ካባባራ አባያ ካባዲ ፈራዲያሳ ሰው ሁሉ ያልጨበጠ ሰላም ያላለ ሰፈር ይመጣና አይናቸው እያየ ተከተለኝ። እሺ ከዛስ ጭራሽ ተነስቶም ተከተለው። እሺ ኢየሱስ በማቴዎስ ቤት በማር ላይ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች መጥተው ከእርሱና ከደቀ መዛሙርቱ ጋር አብረው ሊበሉ ተቀመጡ። ጭራሽ ፍሬንዶቹ መጡልኝ። የኃጢአተኛ ናዳ አብሯቸው የኔ ጌታ ጥብስ ፍርፍሩን አብሯቸው ይላል። አብረው መብላት ጀመረ። ከዛ ሰው ሲያይ ክው አለ። ምን አለ? ፈሪሳውያንም ይህን ባዩ ጊዜ ደቀ መዛሙርቱን መምህራችሁ ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር እንዴት አብሮ ይበላል ብለው ጠየቋቸው። ከዛ ምን አለ? ኢየሱስን አለ ወይ በልልኝ እዚህ በጌታ ኢየሱስም የተናገሩትን ሰምቶ እንዲህ አላቸው፣ ሐኪም የሚያስፈልጋቸው ለሕመምተኞች እንጂ ለጤነኞች አይደለም። ቆይ ከዛስ ሄዳችሁ ከመስዋዕት ይልቅ ምሕረትን ወዳለሁ የሚለው ሄድና በባለ ከመስዋዕት ይልቅ ምሕረትን ወዳለሁ የሚለው እንደው በድሮ በቀድሞ ትርጉም እንዲህ ነው የሚለው፣ ሄዱና አጥኑት ነው ያላቸው። አይ ላቭ መርሲ ምሕረት ወዳለሁ። ዳዊት እኮ ለዚህ ነው አዲስ ኪዳን ውስጥ ነው የኖረው። ምልህ እግዚአብሔር በሚፈሩትና በምሕረቱ በሚታመኑት ደስ ይለዋል። ብሉይ ኪዳን እንዳትለኝ ዳዊት እየበላ ኢየሱስ አላቆ ወይ አዩኝ እንዴ አዩኝ ሊያግዱኝ አለ። ሄድና አጥና ምሕረቱን ወዳለሁ። አንድ እቺን ቃል አንብቤ ነው የምጨርሰው። ሂዱልኝ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 እቺን ብቻ ልበላችሁ። ኤላባ ጋቫዲያኔ ከመደገደቦስ ቶሎ በልኝ። ወንድሞች ሆይ በተጠራችሁ ጊዜ አሁን መጀመሪያ ስትጠሩ ምን እንደነበራችሁ እስቲ አስቡ። እስቲ ትዝ ይበልሽ። በሰው መስፈርት ከናንተ ብዙዎቻችሁ አዋቂዎች አልነበራችሁ። አንድም አዋቂ የለም። ብዙዎቻችሁ ኃያላን አልነበራችሁ። አይሁን የዳዊት ቤት ማለት የኢየሱስ ቤት ነው የሚሰበስበው። እኔ አንድም አዋቂ የለም፣ አንድም ኃያል የለም። ብዙዎቻችሁ ከትልቅ ቤተሰብ አልተወለዳችሁ፣ ሮያል ፋሚሊ አይደላችሁም። ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ አይ ካፋኒያና ሰባ ባንተማ የሚያፍር ጠቢብ አለ፣ ባንቺ የሚያፍር ባለጠጋ አለ። ያሳፍር ዘንድ አንዴ ጩሂና በጌታ ማሳፈሪያ ነኝ በይ። እግዚአብሔር አለ የተበለጣችሁትን ሰበሰበና በብዙ ነገር የተበለጣችሁትን በብዙ ነገር የታለፋችሁትን ሰበሰበና ደና የተባለውን ያሳፍር ዘንድ ከደና የተሻለ ነገር ወደቀባት። ቀጥልኛ አንዴ ጂካፋዲያ ባጋባ ሐኪም የሚያሳፍር ፈውስ እዚህ ቤት አለ። ሀላጋባራ ፋዲያሳ ደብተራ አስማተኛ የሚያሳፍር ሰክሰሳ። አሁን የሚያሳፍረው ለምንድን ነው? አንዴ ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። ይሄኛው ሞኝ ነገር ነው የሚለው አይደል? እናንተ እጅ ላይ ያለው ምናምንቴ ነገር ነው የሚለው። ምናምንቴ ማለት ምን ማለት ነው? ምንም ቫልዩ የሌለው ዜሮ ቫልዩ። እኔ አሁን ለምሳሌ እሺ ይሄ ስልክ 13 ነው አይፎን። አሁን የገዛውበት ቀንና አሁን ዋጋው አንድ ነው? ወርዷል አይደለ? ለምን የሚበልጡት መጡ 14 15 መጡ። ከእንደገና አርጅቷል፣ እጄ ላይ ቆይቷል፣ ባትሪ ሲስተም ምናምን ይሏል።
ያፈለገ ቢሆን ግን ምናምን አይደለም። በኖረኝ የሚል ሰው ደግሞ አለኝ አይደል? እሺ እቺ ተቀጣቋዶ ከያስቢስ እሷም ምናምን አይደለችም። እሷንም በኖረኝ የሚላል ውስጡ ወልቆ የቼ ተቀጣቋ ቀፏንስ ቢዝ እሷ ተጨፍልቃ ደቃ ቢዛትስ ግዙ ይብል ምናምን ትሆናለች። ምናምን ማለት እርካሽ ማለት ከርካሽም ወጥ ምን በቃ ማይፈልግ ይሄ ለቆራሌው ራሱ ማይሆን ቆራሌው ራሱ አይሄድም የሚል አለ እኮ ታውቃለህ። ቆራሌው ጫማ ምናምን አሮጌ ጫማ ቆርቆራ ያለ አሮጌ ጫማ ያለው ምናምን ይላል እና አንተ አሮጌ ጫማ ብለህ አይሆንም ይላል። ካሮጌም ሞቷል። በቃ የለም ሌላም ኦሬዲ ምናምን ትሆናል ማለት ነው። እግዚአብሔር ዓለም ላይ አለ የተባለው ነገር ሊያሳፍር ወይኔ ማንም የማይፈልገውን ምናምን የተባለውን ነገር አረ ኢየሱስ ጌታ ነው። እግዚአብሔር እጅ ላይ ገብቶ ተራ የሚሆን ሰው የለም። ይሄ ነው ዳዊት ቤት ትጨርሰዋለህ አንዴ። እግዚአብሔር ብርቶችን ያሳፍር ዘንድ የዓለምን ደካማ ነገር መረጠ። ደካማ ዳዊት ቤት ነው። እግዚአብሔር የተከበረውን እንደሌለ ለማድረግ በዚህ ዓለም ዝቅ ያለውንና የተናቀውን ነገር ቦታም ያልተሰጠውን ነገር መረጠ። እሺ ይኸው ማንም ሰው በእርሱ ፊት እንዳይመካ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ የገባችሁበት ቤት ተራ ሰው የሚበለጽግበት፣ ደካማ ሰው ኃይለኛ የሚሆንበት። አንድ ደቂቃ ትንቢት እናገራለሁ። ላያችሁ ላይ ቃል አውጣለሁ። ተፈሳ ከማስ የተጠጋችሁ ሁሉ ይከብራል። ያገኛችሁ ታሪኩ ይቀየራል። ኢየሱስ ምን አለ? ከመጣህ በኋላ አለ ማንም የተጠማ ቢኖር ወደ እኔ ይምጣ አለ። ከዛስ ይጠጣ አለ። ከዛ በኋላ ስለ መጠጣት አይደለም የሚያወራው። ከዛ ይፈልቃል። አሁን የሰው ታሪክ ቀያሪ ነው የምትሆነው። ህይወት እንዲሆንላችሁ እንዲበዛላችሁ፣ ሌላም ሰው እንዲወስደው፣ ለሌላም ሰው እንዲትረፍ፣ ስኬት፣ ደስታ፣ ሰላም፣ ጽድቅ። የዳዊት ቅባት ምድረ በዳ ይዞት ገብቶ የሽፍታ ታሪክ ቀየረ። መጨረሻ እነዚህ 400 ሰዎች ስማቸው ማን እንደሆነ ታውቃለህ? የዳዊት ኃያላን ተባሉ። አቫጋቫኒያሳ እግዚአብሔር ምስክሬ ነው። እናቴ እንዲህ ብላ ታምን ነበር። የቤቴን እንጀራ የበላ ሁሉ ይድናል ብላ ታምን ነበር። እኛ ቤት የመጣ ያረፈ አንድ ቀን ያደረሰው ሁሉ ነው ጌታን የሚቀበለው። ታምናለች። በቃ ይሰራላታል። የቤቴን እንጀራ የበላ ሁሉ ኢየሱስን ያገኛል ብላ ታምን ነበር። አሁን ለእናንተም ልናገር፣ እናንተን ያገኘ ሰው ሁሉ ይከናወንለታል። የበረከት ምክንያት ትሆኛለች። የስኬት ምክንያት ትሆናላችሁ። በር የመከፈት ምክንያት ትሆናላችሁ። ይሁን አለ።